አለን ሰላም ነን አለን። መጣን። እንግዲህ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ኢድ ሙባረክ አለይኩም። እንኳን አደረሳችሁ፣ እንኳን አደረሰን ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንግዲህ ከመዳንሽና ከነስራይ ግብ ቁጭ ብዬላችኋለሁ። እንደምን ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ዛሬ የመጣሁት በተወዳጇ ዋንትያ የመጣሁት እንግዲህ እቺ ልጅ ጎበዝና ጠንካራ እንደሆነች እስካሁን ድረስ ከሚደርሱባችሁ በደሎቿ በርትታ ጎበዝ ሆና ጀግና ሆና እስካሁን ድረስ እየኖረች እንደሆነ ሁላችንም የምናውቀው ነው። ዛሬ ደግሞ በሚያሳዝን ነገር አይቼ ወደ እናንተ አምጥቻለሁ። እንግዲህ ታውቋታላችሁ ሁላችሁም ሶሻል ሚዲያ ላይ ዋንትያ ጎበዝ ናት። በቃ አንድ ሰው ትንሽም ትልቅም ይሁን ትንሽ ችግር ደርሶበት ተቋቁሞ ያንን ችግር ተቋቁሞ ጎበዝ ሆኖ በደሎቹን ችሎ ካለፈ ያ ሰው ጀግና ነው ማለት ነው። እና ስለዚህ እቺ ልጅ እንግዲህ እውነት ይሁን ውሸት ይሁን እንግዲህ ከእናንተ ጥያቄ ነው የምጠይቃችሁ። ዋንትያ ልጇ ምን ሆኖ ነው? ልጇ ምን ሆና ነው? እና ተገድላባታለች። ልጇን ገደሉባት የሚል ወሬ አለ ተሰምቷል ሶሻል ሚዲያ ላይ። እኔ ቲክቶክ ላይ አይቼ ነው የመጣሁት። እውነት ነው ውሸት ነው ወይስ የኛ ሀገር ሰው መቼም በሬ ወለደ ብሎ ወይ ማውራቱ ያለ ነው ያሌለ ነገር መጽሐፉ ያለ ታሪክ ነው። እና ይሄ ነው ወይስ እውነታው ምንድን ነው? ይሄ ጥያቄ እስኪ ልጠይቃችሁ። እና ምን ተገድላባት ነው? እኔ ጥያቄ ነው የምጠይቃችሁ። ላይ ይሄን ነገር ተመላልሼ ብዙ ፈለኩ መልስ ካገኘው ብዬ ማለት ነው። አላገኘውም ድጋሚ። እና በቃ እነዚህ አሁን ፒክቸሩን አሳያችኋለሁ። ሀዘን ተገልጿል ማለት ነው። ሞታባት ይሁን ተገላባት ይሁን አላውቅም፣ ብቻ እያለቀሰች ምናምን ነገር ነው ያየሁት። ፊቷ ተጎሳቅሎ ምናምን እና አንዳንድ ጊዜ ተስፋ አንቆርጥም እንላለን እንጂ ብዙ በደሎች ከተደራረቡብን የሆነ ተስፋ የመቁረጥ ባህሪ ያለብን እኛ ሴቶች ማለት ነው። እና ምናልባት ዋንትያ ተስፋ ቆርጠሽ ከሆነ ጎበዝ ጀግና ሆነሽ በርትተሽ ችግሮችን ለማለፍ ሞክሪ እና ይሄን ኢንሻአላህ አላህ እውነት ያድርገው። በልጆቻችን አላህ አይፈትነን። በልጅ መፈተን በጣም ከባድ ነው። አላህ ልጅሽንም ያሳድግልሽ። አንቺ ጎበዝ ጀግና ነሽ፣ ትችያለሽ፣ ደግሞ ወደፊት ትጓዣለሽ። እና ደግሞ ከምነግርሽ ነገር በላይ ብዙ ጊዜ ሶሻል ሚዲያ ካወጣን ብዙ ነገሮች አሉ። አላህ ደግሞ ለአንቺ አቅሙን ይስጥሽ ማለት ነው። ብርታቱን ይስጥሽ፣ ችለሽ የምታልፊበትን አንደበት ይስጥሽ ማለት ነው። ሶሻል ሚዲያ ብዙ ራሳቸውን ያልቻሉ፣ ራሳቸውን መቆጣጠር ያልቻሉ፣ የራሳቸውን ችግር ያልፈቱ ብዙ ሰዎች ነው አፍ የሚካፈቱበት። እንግዲህ ይሄ እውነትም ከሆነ አላህ ሰብሩን ይስጥሽ። እውነት ከባድ ነው፣ በልጅ መፈተን ከባድ ነው። አላህ በልጅ አይፈትንሽ ማለት ነው። ሁላችሁም አላህ በልጅ አይፈትናችሁ። አላህ ልጅሽንም ያሳድግልሽ፣ ከመጥፎ ነገር ሁሉ ይጠብቅልሽ። እውነትም ከሆነ ደግሞ አላህ ሰብሩን ይስጥሽ። በጣም የሚያሳዝን ነው ያየሁት። እና እውነት ካልሆነ በልጅ እንዳትቀልዱ ሰዎች። በልጅ ምንም መቀለድ አያስፈልግም። ምክንያቱም ከባድ ነው፣ ያየው ያውቀዋል። እና እሷ ዋጋ ከፍላ ስንት ነገር ሆና ያሳደገቻት ልጅ ነው። እውነት ያልሆነ ነገር አታሰራጩ። እሷ በመሞቷ የእሷ ልጅ በመሞቷ የምታገኙት ነገር የምትጠቀሙት ጥቅም የለም። እና ስለዚህ ጥሩ አይደለም። ይሄን ነገር ባታሰራጩት ባይነኝ። ተገደለች የሚል ወሬ አለ። እኔ እንጃ እውነት ይሁን ውሸት ነው አላውቅም። ወይስ እኔ ብቻ ነኝ ያየሁት ብዬ ለምን ሶሻል ሚዲያ ወደ እናንተ ጥያቄ ያልጠይቃችሁ ብዬ ወደ እናንተ መጥቻለሁ። እንግዲህ እውነት ነው ውሸት ነው ብላችሁ እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። ኮሜንት አከባድ ነው ወላሂ ሱብሃንአላህ። ማድሬ ወላሂ ብቻ ግራ ነው ያጋባኝ ወላሂ እና
ይሄ ነገር እውነትም ከሆነ ደግሞ በጣም ከባድ ነው። አላህ ደግሞ ሰበኛ ያደርገን። የሰው ልጅ ይፈተናል። ማይሞት የለም ይሞታል። ሁሉም ተገደለም፣ ሞተም፣ ራበውም፣ ጠማውም፣ ታመመም፣ ሳይታመም ሞተ። አላህ እንግዲህ እስከቀደረብን ድረስ መሞታችን አይቀርም። ሁሉም ሰው አላህ ሲወለድ ሞትን ከትቦለታል፣ ቀኑን ገድቦለታል። እስከዚህ ቀን ድረስ ትበላለህ፣ እስከዚህ ቀን ድረስ ታበቃለህ ብሎ ጽፎልናል። ሁላችን ቀናችን ጊዜያችን ሲደርስ መሞታችን ማይቀር ነው እና ሁላችን ደግሞ በዚህ አጋጣሚ ከልጅ የሚበልጥባችሁ ነገር የለም። ልጆቻችሁን ሶሻል ሚዲያ ባታመጡ። እናንተ የሰራችሁት ይበቃል። እናንተ ሶሻል ሚዲያ የወጣችሁት ይበቃል። ልጆቻችሁን ወደ ሶሻል ሚዲያ ባታመጡ ባይነኝ። ምክንያቱም የሚያውቀው ያውቀዋል። ሶሻል ሚዲያ ብዙ ነገሮች አሉ፣ ብዙ ማይታዩ፣ ብዙ ማይባሉ፣ ብዙ ማይወረወሩ ቃላቶች አሉ። ይህን ነገር ራሳችሁ ተቋቁማችሁ ራሳችሁ ከተወጣችሁት በቂ ከበቂ በላይ ነው። ልጆቻችሁን ወደ ሶሻል ሚዲያ አታምጡ ማለት ነው። ወላሂ እኔ እውነታውን ለመናገር በጣም ነው የደነገጥኩት። ምክንያቱም እሷ በጣም ያለባት ብዙ ነገር ሆና ነው ያሳደገችው። ብዙ ዋጋ ከፍላ ነው ያሳደገችው ልጇን ማለት ነው። እና እናንተም ደግሞ ያላወቃችሁ እንትን ያላላችሁበትን ነገር ዝም ብላችሁ ሶሻል ሚዲያ ላይ ሞተች፣ እንደዚህ ሆነች፣ ተገደለች ብላችሁ አታምጡ። ማይሞት የለም። ጊዜ ቀኑ ሲደርስ ይሞታል። ግን ደግሞ የማይሆን ያልሆነውን ነገር ሆኗል ብላችሁ ዝም ብላችሁ ሰው ያስጻፉ። ለሰው ክፉ የምትመኙ ሰዎች፣ ለሰው ክፋት የምታስቡ ሰዎች ጥሩ አይደለም። የምሬ ነው የምላችሁ። ምንም ጥሩ አይሆንላችሁ። ስለዚህ ለሰው ደግ ብትመኙ የተሻለ ነው እና ደግሞ እቺ ምንም ማታጣም ፍሬ ልጅ ናት። በእሷ ባትሟርቱ፣ አትሟርቱ፣ የምር አትሟርቱ። በቃ በሰው አትሟርቱ፣ በሰው ልጅ አትሟርቱ። እስቲ እኛስ ብንሆን ብሎ አንዳንድ ጊዜ እኛ በዚህ አጋጣሚ አሁን ለምሳሌ እኛ ሳናቅ የኛ ልጅ አንድ ነገር ሆነ ተብሎ ሶሻል ሚዲያ ላይ ቢፖስት ምን እንሆናለን? ምን ላይ ነን ብለን እስኪ ራሳችንን እንጠይቅ። እንዴት ሆኖ ነበር? እንዴት ሲሰማኝ ነበር ብላችሁ ጠይቁ። እና ከባድ ነው። ያልሆነ ነገር ሆኗል ብላችሁ ሶሻል ሚዲያ ላይ አትፖስቱ እና አላህ ይጠብቀን ማለት ነው። ዋንትያ ደግሞ አላህ ያግዝሽ፣ አላህ ከጎንሽ ይሁን። አላህ የምትችይበትን አንደበት ይስጥሽ፣ ልቦናን ይስጥሽ እና ከባድ ነው ወላሂ ሶሻል ሚዲያ ከወጣ በጣም ብዙ ነገሮች አሉ። እንደ ዋንትያ ደግሞ ጀግና መሆን በጣም ጉብዝና ነው። አሁን እሷስ ልጇን እዚህ አድርሳለች። ማሻአላ ናት። አሁን አድጋላታለች። ያለባት እናትም አባትም ሆና ያሳደገቻት ልጅ ናት። አትሟረቱባት ማለት ነው ጋይስ። ላይክ፣ ሼር፣ ሰብስክራይብ አድርጉ ተደራሽነት እንዲኖረው። እኔ እንግዲህ ለምን አልጠይቃችሁም? እስኪ እውነት ከሆነ ጥያቄውን መልሱ። እውነት ነው ወይ ይሄ ነገር እውነት ነው ወይ? መልስ ስጡኝ ማለት ነው። የምታውቁ ካላችሁ እንግዲህ ሞተችባት ወይ እና ከባድ ነው። እስቲ ያለውን መልስ ከእናንተ እጠብቃለሁ። ኮሜንት ላይ አስቀምጡልኝ። ሁላችሁም ኮሜንት ላይ ይሄን ቪዲዮ የምታውቁት ነገር ካለ እስቲ ይሄ ነገር እውነት ነው ወይ? ተገደለችባት፣ ሰው ገደለባት እና የሚባለው እውነት ነው ወይ? መልስ ከእናንተ እጠብቃለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተባበሩኝ። መልካሙን ሁሉ እመኝላችኋለሁ። የአላህ ሰላም እዝነት አይለያችሁ። መልካም ኢድ ይሁንላችሁ። የዛሬ ዓመት በሀገራችን በቤታችን ምንጾም ሰዎች አላህ ያድርገን። አበረታቱኝ፣ ደግፉኝ። በቃ ወደፊት እንድጓዝ እርዱኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ